ለጉጭ ቤት ተረጋጋ የተረጋጋ ማነው ዘወይ ነበር ምን ነበር የተፈጠረው? በሳምንት ከነ ሳምንት ቆይቶ ልጅ ይዞልኝ መጣ። ውጣ በእናትህ ተነስ ውጣ። በቤቴ ፖሊስ ውጣ። ምንድነው ሌላ ነገር ታወራለህ? ምንድነው የምታወሪው? የምን ልጅ ነው? አንቺ አምሻን ለአምሮ አለቃለች ሲጀመረች አሟታል። ጸበል ነበረች እኮ እና አዲስ ጸበል አለ በጣም ፈዋሽ ነው አለ አወራ። ከዛ ወራንበት አብረን በቃ እኔ ደስ አለኝ። ምክንያቱም እሱም ቤተክርስቲያን ሄዶ አያውቅም እና ከኔ ጋር ራሱ አብረን ሄደን አናውቅም ወደ ጸበል ከልጃችንን ለማስጠመቅ ማለት ነው። እና እኔ ልውሰደው አለሽ? አዎ እኔ ልውሰደው ስለኝ በቃ በጣም ነው ደስ ያለኝ ማለት እኔ አብሬክ ልሂድ ለማለት ጠይቄው ነበር። አብሬክ ልሂድ አልኩት። አይ አይሆንም እዚህ ያለው ነገር ማን ይቆጣጠራል? ቢያንስ 2 ሳምንት ሁላ ልቆይ እንችላለን። ልጃችን ሳይፈወስ አልመለስም ነበር ያለኝ። በቃ እንደያቸውና ጥሪያችሁና በቃ ያለው ነገር ተነስ ምንድነው እንዴ የወላ ቃጋውታችሁ ያለመናታ ስለሆነ ልጅን ሳይው በሁለት በኩል እዚህ ጋር የተሰፋ ነገር ነበረው በሁለቱም በኩል ሰውነቱ ላይ የታሸገ ነገር ነበር። ምንድነው በቃ ተወኝ እንዴ አትማቱ በቃ ተወኝ በቃ ምንድነው ያደረክ ያለው? ምንድነው እናንተ ሲጀመር ማን የጠራችሁ ሲጀመር ተናገር። ይኸውልህ ከዚህ በላይ እኔ ምን አልደበቅኩም እየደበደባችሁኝ ነው። ምንድነው እንደበደበ እኮ እጃቱን እሺ በእናትህ ተወኝ እንዴ አንተ አዳምጠን ሰማናለ። ልጅን መንካት ባልችልም አይኑን ባይኔ ያየው ነበር እና ሳይ በቃ በሁለቱም በኩል ኩላሊቱ የወጣ ነው የመሰለኝ። በሁለቱም በኩል ታሽጓል። እናንተ አራዳ ልጆች ነው የምትመስሉት። በቃ እኔ በቃ ነገርና ይላችሁና ችግር የለም ጉዳይ ለማዘጉትም እናንተ ለምን በቃ እኛም እንተዋወቅም። ይሄ ወሬ እየደጋገማችሁ ከመቱል ምን ያርግላችኋል? የሆነ ጠቀም ያለ ገንዘብ ልስጣችሁና ተስማሙ። ማለት ልጄ መርመርልኝ አልችልም ማለት ማን ያምነኛል? ከጎኔ ማንም የለም። ሁለት ጓደኞቹን አስከትሎ ነው የመጣው። ከዛ በኋላ በቃ ምን ሆነ ስለው በቃ ዘንቴም እየተጠመቀ ባለበት በጣም መንፈሱ እንትን አለውና መንፈስ ነው ያዘው ተባለ። ሞት አለኝ። ሰላም ጤና ይስጥልን ውድ የገኒ ሚዲያ ተመልካቾች እንዴት ናችሁ? እኔ በጣም ሰላም ነኝ እግዚአብሔር ይመስገን። እንግዲህ ቤተሰቦቼ ያው ትንሽ ጠፍተናል አንዳንድ ነገሮች ባለመመቻቸትና ያው የግል ኬዝም ስለነበረብኝ ትንሽ ጠፍቻለሁ አውቃለሁ። ያው እንግዲህ በጣም ይቅርታ እየጠየቅኩኝ ሰላምታዬን ከወዲሁ አቀርባለሁ ማለት ነው ቤተሰቦቻችን። እንግዲህ ዛሬ አንድ ከበድ ያለ ኬዝ አጋጥሞኛል። በጣም ከበድ ያለ ማለት ነው። ያው የብዙ ሰውን ልብ የሚሰብር ኬዝ ነው ያጋጠመኝና ቤተሰቦቻችን የተወሰኑ ነገሮች በስልክ ማውርተናል። አሁን ቀጥታ ወደሷ ሄጄ የሚፈጠረውን ለእናንተም ሼር አደርጋለሁ ማለት ነው። እስኪ እንግዲህ ለቤቱ አዲስ ይሆናችሁ ሰብስክራይብ እያደረጋችሁ ለቤቱ አዲስ ያሉናችሁ ተመልካቾቼ ደግሞ ሼር እያደረጋችሁ ለብዙ ሰው መማሪያ እንዲሆን ለብዙ ሰው ትምህርት እንዲወስዱበት እንዲዳረስ ሼር እያደረጋችሁ ወደ ተመልካቾቻችን ማለት ነው አብራችሁን ቆዩ። እንግዲህ ቤተሰቦች ቅድም መግቢያው ላይ እንደነገርኳችሁ ማለት ነው እህቴ ጋር መጥቻለሁ። በጣም አዝናለች። እንግዲህ እንደምታዩት እኔም በጣም አዝኛለሁ። ያው ትንሽም ቆየሁኝ ገብቼ ማለት ነው ስራውን ከመጀመሪያ በፊት ምንድነው በጣም የሚያሳዝን ነገር ነው። የተወሰነ ነገር በስልክ ማውርታኛለችና በጣም የሚያሳዝን ነገር ነው የደረሰባትና ሰላም እህቴ እስኪ ራስሽን ለቤተሰቦች ማስተዋወቂ። እሺ እናቴ አክብረሽኝ ስለመጣሽ አመሰግናለሁ። ምንም አይደለም። ያው እንግዲህ ያንቺን ችግር ግብ ላይ ማድረስ ከቻልኩኝና እኔ ያንቺ የደረሰብሽን ነገር እኔ ማስተካከል የምችል ከሆንኩኝ በደስታ ነው ማደርገው። አይዞሽ በጣም እንዳዘንሽ ይገባኛልና የልጅ ሞት ቀላል አይደለም። ያው ልጅ ነው ያጣሽው። በጣም አዝናለሁ። አዎ ከባድ ነው። ምንድነው ይሄንሽ? ምንድነው የተፈጠረው? እስኪ ራሽን ከማስተዋወቅ ጀምሮ ያሉትን ነገሮች እስኪ ንገሪ። ምንድነው የሆንሽው? በጣም እንደዚህ አስቸኩለሽ ሲጠራሽ ለምንድነው? ያው አናባላል። እሺ አና ምንድነው የሆንሽው? ይሁንኩት ያው ነግሬሻለሁ በስልክም በትንሹ ልጄ ሞቷል። ያው የተወሰነ እንግዲህ ብለሽኛል። ያው ያንን ደግሞ ሙሉ ለሙሉ በደንብ እንድታስረጅኝ እፈልጋለሁ። ለኔ ከምን ተነስቶ ነው ልጅሽ ሊሞት የቻለው? ምንድነው የተፈጠረው? ባለትዳር ነሽ ወይስ?
አዎ ባለትዳር። ኦኬ እንዴት ነበረ ትዳር? እንዴት ነበር ከባለቤትሽ ጋር ስትወቃችሁ? እንዴት ነበረ? ቤተሰብ ጋር ሆነሽ ቤተሰብ ፈቃደኛ ነው ነበር ያገባሽው? አይ ያው ተወቃችን እንኳን እኔ ተማሪ ነበርኩ፣ እሱ ደግሞ ኖርማል ሰራተኛ ነው። በቃ መንገድ ላይ ነበር የተገናኘነው። በአጋጣሚ ነበር ተወቃችሁ? አዎ በአጋጣሚ ነበር። ምንድነው የሚሰራው ባለቤትሽ? ባለቤቴ ሾፌር ነው። ሾፌር ነው። ኦኬ ማለት ምን ያህል ጊዜ ሆናችሁ ከሱ ጋር? ከሱ ጋር አሁን 6 አመት ሆኖናል። 6 አመት ሆናችኋል? አዎ ከ6 አመት በፊት ነው እንግዲህ ተወቃችሁ ማለት ነው። እንዴት ነበረ? በፍቅር ምን ያህል ጊዜ ቆያችሁ? እንዴት ወደ ትዳር ቀየራችሁ? ቆይተናል። በፍቅር 1 አመት አካባቢ ቆይተናል እና በጣም ነበር የምንወደው። በጣም ነው የምወደው፣ በጣም ስለሚወደኝ ትንሽ ከቆየን በኋላ ወደ ትዳር ቀየር ነው። ኦኬ ከሱ ጋር? አዎ። እንዴት ነበረ ትዳር? እንዴት ነበረ? አንቺስ ደስተኛ አልነበርሽም? ምንድነው የተፈጠረው አሁን ላይ? ማለት በጣም ውስጥሽ እንዳዘነ እየነገርሽኝ ነበረ። ልጅ ማጣት ቀላል እንዳልሆነ አውቃለሁ። በርግጥ አዎ በጣም ከባድ፣ በጣም ከብዶኛል። የተፈጠረው ቤተሰቦች ፈቃደኛ ነበሩ እሱን ስታገቢ? ወይ ቤተሰቦች እንኳን ፈቃደኛ አልነበሩም። ኦኬ ተማሪ ስለነበርሽ ነው? ሌላ ምክንያት ነበራቸው? አዎ በዛ ላይ ተማሪ ነበርኩ እና ደግሞ ያው እሱ ሾፌር ነው ብዬሻለሁ እና ያን ያክል ያለው ሰው አይደለም እና በዛ የተነሳ አይዞሽ ተረጋጊና ለኔ በደንብ አስረጅኝ። አሁን ለችግርሽ መፍትሄ ለማግኘት ስለሆነ ምን እንደተፈጠረ በደንብ ማየሽ አይደለም። የሰራሁት ስህተት በጣም ከባድ ነው። አሁን እናት በጣም መጥቶ የሚጠይቀኝ ቤተሰብ አጥቼ ብቻዬን መተሻል ከመጣሽ ጀምሮ እንኳን ብቻዬን ነው ያለሁት። ደህና ጎረቤት እንኳን የለኝም። ያው የዛኔ ነው የተሳሳትኩት ታውቂያለሽ። ማለት እሱ ማርጬ ከነሱ ባልወጣ ኖሮ ይሄኔ ከእናት ከአባቴ ጋር ቁጭ ብዬ ቢያንስ የሆነ እጽናና ነበር። ከልጄ ሞት በላይ ያመመኝ በቃ ቤተሰቤ ልጄን ቀብሬ ቤተሰቤ ቤት ያለ መሆኑ አስቡ። ገና 1 ሳምንት ነው። በአንድ ሳምንት ቤተሰብሽ ጎንሽ ካልሆነ ለማሙ ይከብዳል በጣም። በጣም ያሳዝናል። እኔም በጣም አዝኛለሁ። እና ታዲያ ምንድነው ማለት ልጅሽ ታሞ ነበረ? ልጄ ያው በቃ ተስማምተን ነው የወለድነው። ከ1 አመት ቆይተን ነው የወለድነው። ከ1 አመት በኋላ ማለት ነው ልጅሽ አሁን ከመሞቱ በፊት 4 አመት ከምናምን ነው። ወደ 5 እየያዘ ነበረ። ምንድነው ታዲያ የተፈጠረው? ያው በስምምነት ነው የወለድነው። አድጓል ልጃችን። አሁን ማለት ግን ልጃችን የግል ኬዝ ነበረበት። ታማሚ ነበረ? አዎ የአእምሮ ዘገምተኛ ነበረ። በጣም ያሳዝናል። አንዳንዴ ብዙ ነገሮች ፈተና ሲሆን ይከብዳሉ አይደለ? በጣም ያሳዝናል። በጣም አዝናለሁ። ታዲያ ምን ነበረ? በጣም ያማው ነበር? የሞቱስ ምክንያት ምን ነበረ? ማለት በዛስ ደስተኛ አልነበረም ባለቤትሽ? አሁን አጠገብሽም የለምና ትንሽ ጋር የሚያጋባ ነገር ነው። ያው አሁን እንኳን ወጥቶ ነው አብሮኝ ነው በርግጥ ያለው እስካሁን ወጥቶ ነው። አይ ደስተኛ ነበረ ማለት በርግጥ በሱ ደስተኛ አይደለም። ልጁን ፈልገን ነበር ይውለነው። ከተወለደ በኋላ ደግሞ እንደዛ ሲሆንብን ያው እኔ እናት ነኝ፣ ምንም አትይም እና ስትሆኝ ተቀብለሽ ነው የምትኖሪው። እሱ ግን አልፈለገም ነበር። በቃ አፍረት ይሰማኛል አለ። አፈረ እና በጣም ነው ልጁን የሚያፍርበት። እኔ ደግሞ የቻልኩትን ሁሉ እያደረኩ ነበር። ታዲያ ለ4 አመታት እንደዛ ማለት 4 አመት ከምናምን ከሞላ በዛ መሀል ምን ነበር የሚፈጠረው? አባትነቱን ይክል ነበር ወይስ ምን ነበር? በሱና በአንቺ መሀል ሰላም አልነበረም? በልጁስ መሀል ያው ማለት እኔን አይጠለኝም በርግጥ ልጁን ግን እንደ አባትም ቀርቦት ትሪት አድርጎት አያውቅም። በጣም ነው የሚጠላው። በሱ በጣም አፍርበታለሁ። በቃ በሱ የተነሳ እንደውም ከጠጣ እኔንም ጭምር ነው የሚናገረኝ። ማለት እኔም በጣም ይወደኛል ብዬሻለሁ። በእኔ ምንም ነገር አይልም። ያው ልጅን ሳይወድ ደግሞ እኔም ቢወደኝ ጥቅም የለውም። እኔ ደግሞ ያመኛል እና በጣም ከባድ ነው። በቃ በገባው በወጣ ቁጥር ልጁን ማመናቀር፣ መስደብ በዛ ላይ ልጁ ምንም ትንሽ ልጅ ነው። በዛ ላይ በቃ በዛ እድሜው ራሱ እንዲሰማው የውጭ እሱ እንደዚህ ካለ የውጭ ሰው እንዴት እንትን ይለዋል እያልኩኝ ውጭ ራሱ አላስወጣውም ነበር። ያው
ማለት በቃ ልጁንም እየተቆጣው እሱ ላይ መጮህ ከዛ እኔ ትሪት ላደርገው በሞክርም ያው ልጁ ደግሞ እየተሳቀቀ ነበር ህፃን ቢሆንም ይሁን ይገባሻል ስትገፊ አይደል በጣም ነበር የሚገፋው እንዳባት አቅፎት አያውቅም እንዴት ነው ማለት ይሄ ነገር ልጁን ከወለዳችሁ በኋላ ነው የተፈጠረውና እንደዚህ አይነት ነገሮች ከምን ያህል ጊዜ በኋላ ነበር እንደዚህ አይነት ነገር መፈጠር የጀመረው እሱስ እንደዚህ ማሁን መቀየር የጀመረው ከምን ያህል ጊዜ በኋላ ነበር ልጁ ስንት አመት ከሆነ በኋላ ነበር ያው ልጁ በቃ እንትን ጤነኛ እንዳልሆነ ከታወቀ በኋላ በቃ ጸባዩ ተቀየረ አንድ ላይ እንዴት ነው ማለት በህክምና ወይ በጸበል በማምን ለማዳን አልሞከራችሁም ሁለታችሁም የሱም ትብብር አልነበረም አንቺም እንደዛ ለማድረግ አልሞከርሽም እኔ እንኳን ሞክሬያለሁ ያላደረኩት በቃ መጀመሪያ ሆስፒታል በጣም ብዙ ነገር ሞክሬያለሁ የዛኔ እሱም ከጎኔ ነበር ከዛ በኋላ ግን ያው ተስፋ የለውም ሲባል እሱም በቃ ልጁን ወደ መጥላት ሄደ ያው እኔ ጸበል እስካሁንም እየሞከርኩ ነበር እየተመላለስኩ ነበር ከሱ ውጪ ምንም ነገር አስቤ አላውቅም እሱ ማዳም ብቻ ነበር ያው የመጀመሪያ ልጅ ሲሆን በጣም ከባድ ነው ስሜቱና ማለት ነው ማታረጊው ነገር የለም በጣም ከባድ ነው በጣም ያሳዝናል ማለት ተረጋጊ አሁን ተረጋግተሽ ለኔ በደንብ ልትሰጪኝ ካልሞከርሽ ትንሽ ይከብዳልና አልቻልኩም ታውቂያለሽ አይዞሽ በቃ ተረጋጊና በደንብ አስረጅኝ ለኔ እና ታዲያ ማለት ያው ተጋብታችሁ አባችሁ ትኖሩ ቤተሰብ ፈቃደኛ ባይሆንም ለመታረቅ ሱሳንችን ለማስታረቅ ከቤተሰብ ጋር ስለማገናኘት አልሞከረም አንቺ ያው በጣም ነው በይቆጣዎቹ በጣም አስቀይሜያቸው አሉ ማለት ቢያንስ የሆነ አለ አይደለ አክብሬያቸው እንኳን በቃ ዳሩኝ በየ ጠይቄ አይደለም እሱ ነው ያቀበሉት በቃ አይሆንም ያሉኝ ባለበት ታይም ላይ እሱ መርጬ ነው ከሱ ጋር ይወኩት ከዛ በኋላ በቃ አንተ መርጫለሁ በየ ከሱ ጋር ብቻ ነበር እየኖርኩ የነበረው እና ታዲያ እርጉዝ ነሽ እስክትወልጂ ድረስ ወይም ደግሞ ወልደሽ ለማረስ ቤተሰብ ማለት ያው እናት ነች አይደለ እናት የወለደችውን ምንም ቢሆን አትጥልምና አንጀቷ ይራራል እንደዛ ለማድረግ አልሞከረችም ያንቺ እናት አንቺ ጋር መጣ ልታረሰሽ ወይ እንትን ልትልሽ አልሞከረችም ለመታረቅ አልሞከሩም እነሱስ ያው አለ ማለት እናቴን በአንዳንድ አጋጣሚዎች አውርቻት ነበረ ግን ፋዘር ደግሞ ስላልፈቀደላት ምንም ማድረግ አልቻለችም አንቺንም ያው ለማግኘት ትንሽ ይከብዳል ማለት ነው አዎ በጣም ነው ያስከፋቸው ቤተሰቦች እሺ እና እንደዛ ሆኖ በዛው ፈተና ውስጥ ያለፍሽ አሁን ላይ ልጅሽ የሞተበት ምክንያት ምንድነው በጣም አሞት ነው ወይስ ምን ሆኖ ነው የሞተው ልጅሽ ምንድነው የተፈጠረው እዚህ ጋር ነው ላንቺ በጣም ከባድ የሆነብሽ እኛንም ለማግኘት እኛም እንድንረዳሽ የፈለግሽበት ምክንያት ምንድነው ያላመንሽበት ነገር እንዳለ እየነገርሽ ነበርና ቅድም ምንድነው የተፈጠረው በዚህ መሃል ያው ልጅን በብዙ ቻሌንጅ ነው ያሳደግኩት በጣም ብዙ ለሱ በጣም ብዙ መስዋዕትነት ከፍያለሁ በቃ እርጉዝ ያለውም ጨምሮ ማለት ነው ከሱ እቺ ከጎኔ ማንም ሰው አልነበረም ለዛ ከባድ ነው አዎ ብቻዬን ነው ሱሊ ነበር በቤት ውስጥና ብዙ ነገሮች አሉ በጣም ብዙ ደክም ያለው ልጅ እና በቃ አሁንም ተወለደ ከሱ ጋር እየተንከራተትኩ የታወለ ሆስፒታል አልቀረኝ ብቻ ብዙ ነገሮችን አድርጌያለሁ በዋል መድኃኒት ምን ያልሞከርኩት ነገር የለም ያው ጸበል ያመላለስኩት ነበረ እና ይሄው ጸበል ያመላለስኩት ብዙ ጊዜ ቆይቻለሁ ልጁ ምንም የሆነ በቃ ተስፋ ያገኘውበት አይነት ነገር ነበረ በቃ አለ አይደለ ቢያንስ መሳቅ ጀምሮ ነበር ባይወራ እንኳን መሳቅ ጀምሮ ነበር መቼ ወራ ከኔ ጋር ተግባባ ልጅ አፈታ ያልኩ እየተጨነቁ ባለውበት ታይም ያው ልጅ ናጠውት አይዞሽ ተረጋጊ እንዴት ልረጋጋ ያው ቢያንስ እሱን ነበር ያተረፍኩት ቤተሰቦቼ ናጥቼ እሱን ነበር ያተረፍኩት ለዛ ነበር ለሱ ብዬ ተንከራተትኩ ነበር አውቃለሁ በጣም ብዙ ችግር ደርሶብሻል በጣም የሚያሳዝን ነገር ነው የሆነብሽና እንደምከብድ አውቃለሁ ግን አይዞሽ ተረጋግተሽ ልትነግሪኝ ሞክሪ አልቻልኩም ከጎኔ ማንም ሳይቆም ሲቀር ደግሞ ከባድ ነው እንዳልኩሽ ከባድ ነው ይመጣል እሱም ያው ከጎኔ የለም አይዞሽ ምን ያየሽው የተለየ ባህሪ ያለው ልጅሽ ከሞተ በኋላ ከሱ ምናልባት ላንቺ ቦታ ላለመስጠት ይሆናል ያለማጽናናት ይሆናል ብዙ ነገር ሊኖር ይችላል እና ምን የተለየ ያየሽው ነገር አለ
ግራ ገብቶኛል። እኔ እንጃ ምን ማለት እንዳለብኝ አላውቅም። ማለት በወራሽም ላታምኚኝ ትችያለሽ። በርግጥ አሁን ላይ ያው ላናገርሽ የፈለኩት አንድም ስለሱ ነው። አዎ ብዙ አመት ኖረናል። ቀላል አይደለም 7 አመት ማለት በትዳር 6 አመት ማለት ቀላል አይደለም። በጣም ብዙ እና በጣም ወደዋለሁ፣ በጣም ይወደኛል። ብዙ ቆይተናል። እንደዚህ ስል ያመኛል ማለት እኔ እንጃ። አሁን ምነግርሽ ነገር ላታምኚኝ ትችያለሽ። እኔም ያመኛል፣ ማሰቤም ማሳመሞኛል። ምንድነው ውስጥ ያለው ነገር ደግሞ ማውራት አለብኝ ታውቂያለሽ እኮ ለኔ በግልጽ በደንብ አስረጅኝ። እንደ እህትም አይታሽ አሁን ላይ ተጽናንታሽ አንድ ሰው ከጎንሽ እንዳላስበሽ እኔ ረዳሻለሁ በምችለው አቅም በእኛ ኃይልና በእኛ ጉልበት የሚሆን ነገሩን ሁሉ አንቺ እናደርግልሻለን። በመናገዝሽ መንገድ ሁሉ እናገዝሻለን። ምንድነው የተፈጠረው? ያው ስለ ባለቤቴ ነው ለወራሽ የፈለኩት። ያው አምነዋለሁ። እስከዛሬ ማምኜው ነው የኖርኩት። ለሱ ቦታ አለኝ። ግን ያው ቢሆንም ለልጃችን ቦታ እንደሌለው አውቃለሁ። እኔ ደግሞ ለልጃችን ቦታ አለኝ እና በቃ ባሌን በልጅ ሞት ላይ ጠርጥሬዋለሁ። እሱን ነው ላናግርሽ የፈለኩት። በምን ምክንያት ነው የጠረጠርሽው? ምን አድርጎታል ብለሽ ታስቢያለሽ? ያው እሱ እንደነገርኩሽ ልጁን አይፈልገውም፣ ይጠላዋል ብዬሻለሁ። ጭራሽ በቃ ልጅ አለው መባል አይፈልግም፣ ያፍርበታል። ያው ባለቤቴን ጠርጥሬዋለሁ ብለሽኛልና ምንድነው እንድጠረጥሬው ያደረገሽ? ምን አድርጎ ነው እሱ? ማለት ይሄን ያክል አንቺ እወደዋለሁ፣ አፈቅረዋለሁ፣ ቤተሰብን ያክል ለሱ ስልትቻለሁ ብለሽ ያልሽውን ሰው እንድጠረጥር ያደረገሽ ነገር ምንድነው አንቺ? አዎ በርግጥ ያው ከባድ ነው በጣም ማለት በጣም ነው የምወደው። በጣም ከሱ ከብዙ ጊዜ ነበረኝ፣ ብዙ ቆይተናል እና እኔ እንጃ ከልጃችን መጥላት ውጪ እኔን አስቀይሞኝ አያውቅም። አንድም ቀን አስቀይሞኝ አያውቅም እና በጣም ነው የምወደው። አሁንም ቢሆን ግን ያው ግዴታ ነው ማለት እኔ ልጄን በጣም ነበር የምወደው። በዛ ላይ ደግሞ ወንጀል በግም ያስቀጣል። እውነት ነው ማለት ይሄ አንቺ ላይ የተቀየረብሽ የመጣው ነገር አለ? ባለቤትሽ ማለት ያልሆነ ባህሪ እያሳየሽ መጣ ወይስ ምንድነው የሆንሽው? ያልሆነ ባህሪ እቺብስ ነው። በርግጥ ግን አለ አይደለ ያው ከመቆየት ከመላመድ የመጣ አለ ባህሪ። እሱ ሲቀየር አንቺም ይገባሻል እና ደግሞ በቃ ልጄን እንደማይፈልገው አውቃለሁ። እንደ አባት ተቀብሎት አያውቅም ብዬሻለሁ እና በቃ ያው ብዙ የሚያጠራጥሩ ነገሮች ስላገኘሁበት በቃ ከባድ ነው በጣም። ከልጄ ሞት በላይ ራሱ ባለቤቴ መጠራጠር ከብዶኛል። አይዞሽ እኔ ራሱ ተማው በጣም እየከበደኝ ነው መሰማው። በጣም ያሳዝናል በእውነት ያንቺ ሀዘን ከባድ ነው። አይዞሽ ተረጋጊ። እውነቴን ነው። እኔ እንጃ አላውቅም። አንቺስ ምን ትይኛለሽ? ብረት ነው የሚመስለው። እንዴት ባለቤቴን እጠረጥራለሁ በልጄ ሞት? በጣም ከባድ ነው እውነት። አይዞሽ እሱን በደንብ አስረጅኝ። እውነት ባይሆን የሚለውን ደግሞ ሳስብ በጣም እየከፋኝ ነው ማለት እኔ እንጃ። ጠርጥሬው እንደዚህ አውርቼ ከዛ በኋላ እሱ ንጹህ ሰው ነው ቢገኝ ደግሞ አስብ። አዎ ትንሽ ይከብዳል። ግን ደግሞ ምንድነው አሁን እንደዛ እንድትጠረጠር ያደረገሽ? ምንድነው የተለየ ነገር ያየሽበት? አይዞሽ ተረጋጊ ነገሪ። ያው ልጁን አይፈልገውም፣ እኔ ነኝ የምፈልገው ልጃችንን። እሱ ከዛ ያው ጸበልም መወስደው እኔ ነኝ። ያው ሰሞኑን ግን እሱ ላግዝሽ እያለኝ ነበረ። ምን ጸበል ምናምን ይዞ መሄድ ልጁን? አዎ እሱን ይዞ መሄድ እና ደግሞ ታግዘሽም ነበር? አዎ እና ልጁንም እሱን እንዲግባባው ያላመደው ነበር ታውቂያለሽ። ማለት ቤት ውስጥ እንትን አይሉም ትሪት ያደርገው ምንም ትሪት ያደርገውም ነበር እና ልጁንም ትሪት ማድረግ ጀምሮ ነበር። ኦኬ ማለት አብሮት አይሄድም እንትን ትሪት ባርኮት ወጥቶ ስለማያውቅ ይፈራዋል ልጁ። እኔም ብቻ ነው የሚቀርበው እና እሱም ትሪት ማድረግ ጀምሮ ነበር። ወደሱ ማቅረብ ጀምሮ አዎ ወደሱ በጣም ማቅረብ ጀምሮ ነበር። በቃ እኔም በጣም ደስተኛ ታውቂያለሽ፣ በጣም ደስተኛ ሆኜ ነበር። ልጃችን ብሎ መውረድ ጀምሮ ነበር። ብዙ ነገሮችን መውረድ ጀምረን ነበር። ከዛ እኔም በቃ ደስተኛ ነበርኩ ታውቂያለሽ። ለካሱ ተንኮል እያሰበ ነው እንደዛ እንትን ያለው። በቃ ይመስለኛል እንደዛ ነው የሚሰማኝ። የሆነ ነገር አለ ውስጥ እና በቃ ተግባብቶ ነበር ከልጁ ጋር
በቃ እሱን ሳይው ልጁ ራሱ ደስ ይለዋል። ባያወራም ልጃችን ግን ባያወራም ደስ ይለዋል። እና በቃ ተግባብቶ ለምን አላግዝሽ ማለት ጀመረ። ጸበል ማመላለሱን ማለት ነው። አንቺ አዎ ራቅ ያለ ቦታ ነበር የሚወስደው ምትወስጂው አንቺ በፊት ያልሽ ለሳምንት እያልሽ ነበር እንትን የምትይው? አዎ ለሳምንት እያልኩ አሪፍ ነው የተባልኩበት ቦታ እያስኩት ነበር የሚሄደው። አዲስ ጸበል አለ የተባልኩኝ የተነገረኝ ቦታ ሁሉ እየሄድኩ ነበር ማስጠምቀው። እና አዲስ ጸበል አለ በጣም ፈዋሽ ነው አለ አወራ። ከዛ ወራንበት አብረን በቃ እኔ ደስ አለኝ ምክንያቱም እሱም ቤተክርስቲያን ሄዶ አያውቅም። እና ከኔ ጋር ራሱ አብረን ሄደን አናውቅም ወደ ጸበል ከልጃችንን ለማስጠመቅ ማለት ነው። እና እኔ ልውሰደው አለሽ? አዎ እኔ ልውሰደው ሲለኝ በቃ በጣም ነው ደስ ያለኝ ማለት እኔ አብሬክ ልሂድ ለማለት ጠይቄው ነበር። አብሬክ ልሂድ አልኩት። አይ አይሆንም እዚህ ያለው ነገር ማን ይቆጣጠራል? ቢያንስ 2 ሳምንት ሁላ ልቆይ እንችላለን ልጃችን ሳይፈወስ አልመለስም ነበር ያለኝ። እና ልጃችን ደህና ሆኖ ይሽልሽ እመጣለሁ አፉ ፈቶ በቃ ብዙ ነገር ነው ያወራኝ። አመንኩት በቃ አዎ። ከዛ አመንኩት ያው ግቢ መጣበቅ ስለነበረብኝ ቤታችንን ለ2 ሳምንት ሁለታችንም ተንከባር ነውና ከዛ እሺ ብዬ ቆየው ቤት ይዞት ሄደ። ከዛ 1 ሳምንት ቆይቶ አይዞሽ ተረጋጊና ንገሪኝ። አይዞሽ ምን ነበር የተፈጠረው? በሳምንት 1 ሳምንት ቆይቶ ልጄን ይዞልኝ መጣ። በጣም የሚከብድና ግን በጣም የሚያሳዝን ነገር ነው። እኔ በጣም እየከበደኝ ነው ለመስማት ማለት ነው። እሷ ደግሞ እዛ ቦታ ላይ መሆኗን ሳስብ ትንሽ ከበደ። በሷ ቦታ ሆኜ የሚያሰብኩት ስለሆነ አይዞሽ መሰግናለሁ። እና ምንድነው አሁን እሱ እንደዛ ከሆነ ምንድነው አንቺን እሱ እንድትጠራጠር ያደረገሽ? ማለት ያው አሞትም ሊሆን ይችላል የሆነ ነገር ተፈጥሮም ሊሆን ይችላል። እና ምን ነበር ያለሽ ላንቺ ልጅሽን ይዞ ሲመጣ አስከሬኑንም ቢሆን ምን ነበር የሰጠሽ ምክንያት ላንቺ? ያው በቃ እኔ በቃ እንዴት እንደደነገጥኩ ልነግርሽ አልችልም። ማለት እኔ እንጃ እኔ እኮ መጠርጠር ከብዶኛል እኮ ግን መጠርጠር ስላለብኝ ነው እየጠረጠርኩ ያለሁት። ባለቤቴ እሱም እያለቀሰ ነው ይዞት የመጣው። በቃ አልቻልኩም። ምንድነው ያልኩ ያው እንዳልኩሽ 1-2 ጓደኛ ነው እሱም ያለው እዚህ አይደሉም ቤተሰቦቹ ክፍለ ሀገር ናቸው። እና ከ2 ጓደኞቹ ጋር ልጄን እዚህ ሳይዞልኝ ሲመጣ እኔ እንጃ እኔ በቃ የተሰማኝ ስሜት ልነግርሽ አልችልም። ከባድ ነው በጣም ማለት ይድናል ብሎኝ ከጂ ወስዱት ገሉ ይዞልኝ ሲመጣ አስቢ በጣም ነበር የተሰማኝ። አዎ ከባድ ነው በጣም ከባድ ነገር ነው። ምንድነው ታዲያ ማለት ተጠራጠርኩት አልሽኝና ለልጅ ምንም ቦታ ቢኖረኝም ማለት በርግጥ ከቁጥጥር ውጪ መሆንሽ አይቀርም ልጅሽ ሞቱ ሲበጣ እና ከቁጥጥር ውጪ ቢሆንም ግን የልጅን ሰውነት እያስተዋልኩኝ ነበር። አስክሬኑን ነው? አዎ። እሺ ምን የተለየ ነገር አየሽ? አስክሬኑን ሳጥላ ያላረጉትም ነበር ኖርማል ነበር ይዞት የመጡት በእንትን ብቻ ሸፍነው እና ልጅን ሳይው በሁለት በኩል እዚህ ጋር የተሰፋ ነገር ነበረው በሁለቱም በኩል። አዎ ሰውነቱ ላይ የታሸገ ነገር ነበር። በደንብ አስተውልሻል? እርግጠኛ ነሽ? አዎ በደንብ ነው ያስተዋልኩት። ምኑ ጋር ነበረ? ሁለት ኩላሊቶቹ በኩል በሁለቱም የሆነ የተለጠፈ ነገር ነበረው። አይተሻል በደንብ? አዎ እርግጠኛ ነሽ? እርግጠኛው ነው የምነግርሽ። ምንም ስሜታዊ ቢሆንም በዛን ታይም ልጅን መዳበስ ልጅን ቺክ ማድረግ ነበረብኝ። በዛን በርግጥ እየከለከለኝ ወደዛ ዞር በያለኝ ያዘኝ ነበር። ልጅን መንካት ባልችልም አይኑን ባይኔ ያየው ነበር እና ሳይ በቃ በሁለቱም በኩል ኩላሊቱ የወጣ ነው የመሰለኝ። በሁለቱም በኩል ታሽጓል። ሰርጀሪ የተሰራ ነው የሚመስለኝ። እኔ እንደዛ ነው የተሰማኝ፣ እንደዛ ነው ያሰብኩት። በዚህ ምክንያት ነው ባለቤትሽን የጠረጠርሽው? አዎ በዛ ነው ባለቤቴን የጠረጠርኩት። ከዚህ በላይ እንዴት ጸበል ይዞ ይሄዱ? እንዴት ተሰፍቶ ይመጣል? ተረጋጊ። አይዞሽ በቃ ከዚህ በላይ አንቺን እንትን ላልሽ አልፈልግም። ማለት እሺ በጣም ብዙ እንትን ስላለ
ብዙ ላሳዝንሽ አልፈልግም ማለት የምትፈልጊው ነገር አለ ሌላ የተለየ ነገር ምን ልትይኝ የምትችይው በጣም በቂ ነው የሰጠሽኝ ነገርና ከዚህ በላይ እንድታዘኝ ስለማልፈልግ ብዙ እንድታረጋግሽ አይዞሽ እግዚአብሔር ያጽናሽ አይዞሽ ተረጋጊ እናንቺ በሰዓቱ ለማመልከት ወይም ደግሞ የአስክሬን ምርመራ እንዲደረግ ማድረግ አልቻልሽም ነበር እንደዚህ አይነት ነገሮችን ለመጠቀም አልሞከርሽም ምርመራ እንዲደረግ አላደረግሽም እንዴት ማንንም የለኝም እንዳልኩሽ እኔም ስሜታዊ ነበርኩ በዛን በቃ ልጅ ማጣት ከባድ ነው በጣም ከባድ ነውና ከባድ ከመሆኑ ከባድ ነው በጣም ወይኔ አይዞሽ በቃ ተረጋጊና ነገር ለማሳወቅ አልሞከርሽም እንዴት በዛን ታይም ያው ስሜታዊ ነበርኩ እንዴት ማለት እንዴት ልጄ መርመር አልችልም ማለት ማን ያምነኛል ከጎኔ ማንንም የለም ወለ ጓደኞቹን አስከትሎ ነው የመጣው ከዛ በኋላ በቃ ምን ሆነ ስለው በቃ ዘን ታይም እየተጠመቀ ባለበት በጣም መንፈሱም እንትናለውና መንፈስ ነው ያዘው ተባለ ሞታለኝ በጣም እያለቀሰ ነበር እሱ እንዴት ብዬ ይመርመራለሁ ምክንያቱም እሱ እያለቀሰ ነበር ማለት በቃ ልጃችን ሲሞት እሱ ተሰምቶት እንዴት በዛን ታይም ልጅ ይመርመራለሁ አባቱ ነው ይዞት ሄደው ይዞት የሚመጣው አባቱ ነው እና በጣም ከባድ ነበር ማለት አልቻልኩም አይዞሽ በቃ ተረጋጊ ከዚህ በላይ ላስጨንቅሽ አልፈልግም እኔም አይዞሽ እኔ ራሱ በጣም እየጨነቀኝ ነው እየከበደኝ ነው ባንቺ ቦታም ባልሆን እኔም ከብዶኛል እስቲ ምን ትይኛለሽ እኔ አላቅም እንዴት ባሌን በልጄ ከባድ ነው በጣም ግን ምንም ማድረግ አልችልም የተሰማኝ ይሄ ነው ልጄም በጣም ነው የምወደውና ለሱ በቃ ለልጄም ለሱም ብዬ ነው እንደዚህ ብቻዬን የቀረሁት እና በጣም ከባድ ነው እኔ ለሱ ብዬ ብቻዬን ቀርቼ እሱ ደግሞ እኔን ብቻዬን ካስቀረኝ እኔ እንጃ አላቅም ምን እንደሆነ አላቅም በጣም ከባድ ነው ማለት ማድረግ የምችለው ሁሉ አድርጌ ላግዝሽ እሞክራለሁ እሺ እኔም በጣም አዋቂሽ ንረፍት ብቻ ስጪኝ ብቻ አላቅም ወይ ከተረጣይ ወይ ንጹህ ይሁን ወይ በቃ ልጁን እንዳልዋ እኔ አላቅም ብቻ ወይ ልጄን ገሎታል ወይ ማልገደለም የሚለው መልስ ብቻ ስጪኝ እባክሽ ሰላም አግኝቼ ልተኛ በጣም ነው የማመሰግነው አይዞሽ በቃ ተረጋግሽ አሁንንቺ እሺ ደመሰከራል ወደ ተመልካቾቼ ዛሬ ለኔ በጣም ከባድ ቀን ነው በሷ ቦታ ሆኜ ሳስበው በጣም ነው የሚከብደኝና ለኔ ራሱ በጣም ከባድ ቀን ነው የሰማሁትም ያየሁትም ነገር በጣም የሚያሳዝን ነገር ነውና እኔ በጣም ከብዶኛል እስኪ ብቻዬን ልሰራው የምችለው አይነት ነገር አይደለም ትንሽ ከበድ የሚል ውስብስብ የሆነ ጉዳይ ነውና ወንድሜ ሀቢኒን ጠርቼው ከሱ ጋር ተመካክረን ማድረግ ያለብንን ነገር ሁሉ እናደርጋለን በቻልነው አቅም ደግሞ ለእናንተም ሼር ለማድረግ እንሞክራለንና ውድ ቤተሰቦቻችን ለብዙ ሰው መማሪያ እንዲሆን ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ለቤቱ አዲስ ይሆናችሁ ማለት ነው ትንሽ የሚከብድ ቀን ነው በቃ ማለት እኔ ማውራት ሁሉ አልችልም ከዚህ በላይ በጣም እየከበደኝ ነው ያለውና እስኪ የሚፈጠረውን አብረን እንይ እንግዲህ ቤተሰቦች ዛሬ ለኔ በጣም ከባድ ቀን ነበረ የሷን ብሶት የሷን ሀዘን መስማት በራሱ በጣም ትልቅ የሚከብድ በቃ በጣም የሚከብድ ነገር ነውና እኔ በሷ ቦታ ሆኜ ብዙ ነገሮችን አሰብኩኝ በእውነት በጣም ነው ያዘንኩት ውስጤ በጣም ነው የተሰበረው በነገሮቿ ማለት ነውና ይሄ ነገር እውነት ነው ወይስ አይደለም የሚለውን ደግሞ ሰውየው ጋር ሄደን ነው ማወቅ የምንችለው ማለት ነው እሷ እንግዲህ ያየችውን የተሰማትን እንደናትነትም ያየችውን ነገርም እርግጠኛው ኛ ይቻለው ብላኛለች እንግዲህ ቤተሰቦቼ ትንሽ ከበድ ያለና ውስብስብ ነው ያው አባትን በልጅ መጠርጠር በጣም ከባድ ነገር ነው ስለዚህ አቤኔ ወንድሜ እንደውየለታለሁ እየመጣ ነው እየጠበቅኩት ነው አካባቢው ጋም ደርሻለሁ ማለት ነው ባደረግነው ማጣራት ሰውየው ምንድነው አሁን የሚፈልገው የሆነ ስራ ልጀምር ነውና ውጭ ሀገር ላኩኝ ብሎ ብዙ ኤጀንሲዎችን እያናገረ ነው ተባለና አጣራነው መረጃ መሰረት የሆነ የውጭ ሀገር ፕሮሰስ መጀመር ፈልጎ በጣም ብዙ ኤጀንሲዎችን እያናገረ እንደሆነ ሰማሁኝና ስለዚህ እኛ በእንደዚህ አይነት መንገድ ትንሽ ልንግባባው እንደምንሞክር አሰብኩኝ ማለት ነው እኛ ኤጀንሲ እንደሆነና ቶሎ ልናስጨርስለት እንደምንችል በማናገር ሰውየው ጋር ተግባብተን እስኪ እንግዲህ ለማወጣጣት ያደረገውን ልጁ ላይ ምንድነው ያደረገው የምር አድርጎታል ወይ የሚለው ነገር ለማወቅ በዚህ መንገድ ነው እሱ ልናገኘው
ልንሸኘው ያሰብነውና ብዙ ማጣራቶችን አድርገናል። በእርግጥ አሁን ቶሎ መውጣት ነው የሚፈልገው ለስራ ነው ብሏቸዋል። እንግዲህ ደግሞ እኛ ደግሞ ቼክ እናደርጋለን ለምን እንደሆነ ብዙ ነገሮችን እንትን ለማለት እንሞክራለን ማለት ነው። ቤተሰቦቻችን ለእናንተም ሼር እናደርጋለን። ወንድም ያቤንም እየመጣ ነው አብረን እንሄዳለን። አካባቢው ላይ ነው ያለሁትና እስኪ እንግዲህ ሼር እያደረጋችሁ አብራችሁ ነው ማን ነው? እኛ ነን። ሰላም ነው? ሰላም ነው። እግዚአብሔር ይመስገን። እንዴት ነህ? ሰላም ናችሁ? አለን። ኤጀንሲ ናችሁ እናንተ? እናንተ ናችሁ? ኦኬ ግቡ። እሺ ግቡ። ሰላም ነው? ሰላም ነው። ተቀመጡ። አለን እግዚአብሔር ይመስገን። አለን። ያው እንግዲህ እሱም ጓደኛችን ነው። ትንሽ ግር እንዳይለ ሌላ ነገር እንዳይል አንድ ላይ ናችሁላችሁ? አንድ ላይ የምትሰሩት? አንድ ላይ ነው የምንሰራው። ኦኬ ትንሽ ጉንፋን ተራራ ለዛ ነው ማስክ ያደረግነው ግር እንዳይለ። ጨርሳችሁስ ጉዳይ? ያው ገና ልናወራ አይደል? መጀመሪያ እኮ እናወራ ብለን ነው እና እናወራ ነገርም ነው በስልክ የነገርከን እኮ ለዛ ደግሞ ቀላል ነገር አይደለም። ወደ ውጭ ፕሮሰስ መጀመርና እንትን እንበል በደንብ እናውራ ካንተንና ፍላጎትህን የት መሄድ እንደምትፈልግ እና መስከመቼ እንዲያልቅልህ እንደምትፈልግ ብዙ ነገር አለ አይደል? ያን አውርተን ነው ምን ጀመረ። እኔ ቶሎ እንድጨርሽልኝ የምፈልገው በቃ በዚህ ሳምንት ቢያንስ በዚህ ሳምንት ቢያልቅ ደስ ይለኛል በጣም። በዚህ ሳምንት እንዲያልቅ ነው የምትፈልገው? ወዴት ሀገር ነው መሄድ የፈለከው? ወደ ካናዳ። ወደ ካናዳ? በዚህ ሳምንት አለን አይደል ፍላይት? ብር ከፈለጋችሁ ችግር የለም እኔ የሻይ ምናምን ሰጣችኋለሁ። እሺ አይዮን ጥሩ። ምንድነው ቤት ውስጥ ምንም ሰው የለም እንዴ? ባለቤትም የለችም እንዴ? አለች ትንሽ ወጣ ብላ ነው። ወጣ ብላ ነው? አብራችሁ ነው እንዴ የምትሄዱት ወይስ እንዴት ነው ይሄ ነገር? ብቻ ነው ወይስ ከሷ ጋር ነው ለሚደርስ? አይ እኔ ለስራ ነው የምሄደው። ለስራ ነው የምሄደው። ምንድነው ግን እንደዚህ በጣም ያቻኮለ? አሁን ትላንትም እያወራን ነበርና በጣም በቃ ለመሄድ ቸኩያለሁ ብትችሉ እንደው ነገር ራሱ ብትልኩኝ ያልክ ነበርና የሆነ ስኬጁል የለውም ስራው? ያው አስቸኳይ ስራ ስለሆነ ነው እንጂ ማስታወቂያ ምናምን ስለወጣ ነው አስቸኳይ ስራ ተብሎ በቀኑ ለመገኘት ነው እንጂ ያን ያክል እኮ አይደለም። አሁን ማለት ያልከን ያለው ሰው አሁን ገንዘብ ለመስራት የሚሄድ ሰው ያው ያለውን ነገር ቆጥቦ ምናምን ነው አይደለ? አንተ ደግሞ ያልከን ያለው እንግዲህ የሻይ መከፍላችኋለሁ ምናምን ያን መክፈል የምትችል ሰው በዚህ አስቸኳይ ደግሞ ተነስተህ ስትሄድ በቀላሉ እስከ 3 ሚሊዮን ምናምን ልጨርስ ትችላለህ። እስከ 4 ሚሊዮን ብን ችግር የለውም እስከ 6 ሚሊዮንም ያልከን ነበርና ያ ገንዘብ ካለ እንዴት ነው ውጭ ሀገር ሄደህ እንዴት ለስራ ምን አስጨነቃችሁ? እኔ ልምድ እንትን ምላችሁ ምንድነው ተፋጠኝ እንደመጣችሁ እኔ እኮ እንድሰሩልኝ ነው በቃ ፕሮሰሱን እንድጨርሱልኝ ብዬ ነው የጥራችሁ የለም እንዴ? አሁን ጨርስልኝ ግን ያው ለስራ ነው ስላልከን እስቲ አንዳንድ ነገርም እኮ እናማክርህና እንጠይቅህ ብለን ነውና ምንድነው የምታማክሩኝ? እኛ ልናማክርና ያሰብነው ነገር ያው ለጊዜው ለምን እዚሁ ቆይተህ የተሻለ ነገር ገንዘብ እንዲሰራ ለምን አታደርግም? ምን አስጨነቃችሁ? እኔ ውጪ ሄጄ ለመስራት እንፈልገው እናንተ ጨርሱ የተባላችሁ ብቻ መጨረስ ነው ያለባችሁ አይደለም እንዴ? ሌላ ዝባዝንኪ ምን ይሰራል? አስቸኳይ ማስታወቂያ ወጣ ካልከን ለምንድን ነው ታዲያ ሀገሩን እናንተ በፈለጋችሁት ያልከን ነበርና እንዴት ነው እኛ በፈለግነው ሀገር ሆኖ ማስታወቂያ የወጣው አስቸኳይ ያልከን? ሲቀጥለኛ አሁን ኤጀንሲናን መረጃው ለኛም ደርሰናል። ሲወጣና እኔ ካናዳ ያየሁት ምንም አይነት ማስታወቂያ የለም ሰሞኑን ነው። የት ነው ያላችሁ? ሌላ ቢሆንም ችግር የለም። ሁለት ስራ የሆነ አዲስ ቢዝነስ ስላመጣው ነው። ኦኬ እዛ ሄዳ የምትሰራውን ቢዝነስ ነው ያመጣው አንተ ወይስ? ኖ የራሴ ቢዝነስ አለኝና የትም ሀገር ቢሆን ብቻ አውሮፓ ይሁን እንጂ ኖ ፕሮብለም ችግር የለውም። የትም ይሁን የሚያወዛግብ ነገር ነው ለኔ። እንዴት? እሺ እንደ ቤተሰብ እንግባባና አሁን እስኪ አንዳንድ ነገር ስላንተ እንጠይቅ። ያው ውጭ ሀገር ስትሄድ እኛ ብዙ ሪስክ ወስደን ነው አንተ የምንልከህ። አንድ ነገር ቢደርስብህ ቀድመን የምንጠየቀው እኛን እና አይደለ? እንደ ኤጀንሲ ብዙ ነገር አለና እስኪ እንግባባና እንደ ቤተሰብ አንዳንድ ነገሮች እንጠያይቅኛና አንተ ፈቃደኛ ከሆነ ያው እንደ ቤተሰብ እንደ ጓደኛም ስለሆነ መረጃዎችም ያስፈልጉናል። አንዳንድ መረጃዎች ስላንተ አንዳንድ ነገር እንጠይቃለን። ስላለፈም ህይወት አንዳንድ ነገሮችን ያው ኤምባሲ ላይም ስትገባ ስለምትጠየቅ ያንን ነገሮች ለማሟላት እስቲ አንተም ያለውን ነገር ከኛ ጋር እንደ ጓደኛ እንደ ቤተሰብ አይተህ እንደ ሌላ ነገር ሳይሆን እንደ ቤተሰብ አይተህ እንትን ለማለት ሞክር እስቲ። ምን ቤተሰብ በቃ ከባለቤቴ ጋር የምኖረው? ባለቤቴን ለማን ተታት ነው የምትሄደው? ለማን ተታት? መለሳለ ማንም ለስራ ባለቤቱ ጥሎ የለም ይሄዱ ምንድነው? አይ ለምን ይዛት አትሄድም አንድ ላይ እያልኩ ነው።
አንድ ላይ አይመችም። እዚህ እንድትሆን ቤቱ ማን ይጠብቀዋል? ቤቱ እንድትጠብቅ እንዲፈልግ ነው። እኔ እንዴት ነው ባለቤት ጋር የተገናኛችሁት? ማለት ባለቤት ጋር ከመቼ ወዲህ ነው የተጋባችሁት? ምን ያህል ጊዜ ሆናችሁ ከባለቤት ጋር? ከባለቤቴ ጋር ረጅም ጊዜ ሆነ። ምን ያህል ጊዜ ሆነ? ልጅስ ወለዳችሁ? እንዴት ነው ትዳርሽ? 5-6 ምናምን ይሆናል መሰለኝ። 5-6 አመት እንደዛ ነገር እንደዛ አካባቢ ነው። እንዴት ነው ትዳር? እንዴት ይዛችኋል? እንዴት ነው ይዛችሁ? ትዳር ያው እግዚአብሔር ይመስገን ፈጣሪ ያው የጎደለብን ነገር የለም እንደምታየው ነው። ታዲያ ይሄን ያክል አመት ረጅም አመት ነው አይደለ ስትኖሩ? እንዴት ነው ልጅ ምናምን አልተፈጠረም? ያው ልጅ እግዚአብሔር ነው የሚሰጠው። እስካሁን ልጅ አልሰጠንም። ያው እየጸለይ ነው ልጅ እንዲሰጠን። ልጅ አልወለዳችሁም? ልጅ አልወለድንም። ልጅ የፈጣሪ ስጦታ ነው። በልጅ ጉዳይ እኮ አልታደልንም። ትንሽ ስሜት ይጎዳል ትንሽ። በልጅ ጉዳይ ትንሽ አልታደልንም። ትቆያለች ማለት አብራው ከሷም አንዳንድ ነገር ብናቅ ደስ ይለናል አይደል? የምትመጣ ከሆነ እስቲ ትቆያለች። ስልኳን ወይ አሁን ትመጣለች፣ ችግር የለም ደውላታለሁ። ምንድነው ለኔ መጠየቅ ያለባችሁ? ለኔ ጠይቁኝ። ምንድነው? አይ እስቲ ከኔ ጋር ጨርሱ፣ ችግር የለም። ያው ማወቅ ስላለባት አንተም መሄድን ያው ታውቃለች ብያስ ነግሬያታለሁ። ከኔ ጋር ጨርሱ በቃ። እኔ ለምን የጠራኋችሁ? ጥሩ ሽኝት ፕሮግራም እንዲኖራችሁ አንዳንድ ነገሮችን ምን ያላችሁ ነው? እኔ እኮ የጠራኋችሁ የለም እንዴ እኮ። ታዲያ ምንድነው ሌላ ዘባዝንክ የምታወራው? እሷም ይኸውልህ ስማኝ፣ እሷም ብትኖር ገባ ለሽኝትም አንተንም ለመሸኘት ለብዙ ነገሮች ማወቋ ጥሩ ነው። ገባ ምን ያደርግላችኋል? ስለሷ ምን ያደርግላችኋል? ሲጀምር ጤነኞች አይደላችሁም እንዴ እናንተ? ምንድነው ባለቤት ሲባል እንደዚህ ግንፍል የሚያደርግ? አይ በቃ አነጋገራችሁ በጣም ያስጠላል። ጨርስልን የመጣ ነው አላችሁ። ጨርሱልኝ ስላችሁ እንደ ቤተሰብ እናወራላችሁ። ነገርኳችሁ። ከዚህ በላይ ምን የምትፈልጉት? ቆይ ምን ነበር የምትሰራው እዚህ ያለ ካንተ? ማን? እኔ ሹፌር ነኝ። እዚህ ያሉ ሹፌርና ነው የምሰራው። ሹፌር ነህ? ሹፌር ሆነህ እንዴት ይሄን ሁሉ ገንዘብ ልትሰራ ቻልክ? እንዴት በሹፌርና ገንዘብ አይገኝም እንዴ? ገንዘብ ይገኛል። ገንዘብ ይገኛል፣ ግን እንደ ሀገራችን እንደ ደሞዝ ሁኔታ ተቀጥሬ ነው የምሰራው ብለናል። እንግዲህ ረጅም አመት ነው ሹፌር ነው ያሰራው። 8 ሚሊዮን 10 ሚሊዮን ብር እንደ ቀልድ የሚወጣበት ስራ አይደለም ብዬ አስቤ ነው ነው ወንድሜ። እኔ ስለ ስራዬ ራሴ ነው የማውቀው። አንተ ፕሮሰስ ጨርሳለን ብላችሁ ነው የመጣችሁት? ወይስ ለምርመራ ነው የመጣችሁት? ግራ እያጋባችሁኝ ነው በጣም። ምን እየሰራችሁ ነው ሲጀመር? እኛ ይኸውልህ ምርመራ ምናምን ነገር አይደለም። ምርመራ ሳይሆን እኛ አሁን አንተ ጋር የፖሊስ ጥያቄ ነው እየጠየቃችሁ ያላችሁ። እንደ ኤጀንሲ አንተን ወደ ሌላ ቦታ ለመላክ ስንስማማ ብዙ ስላንተ ማወቅ ያለብን ኢንፎርሜሽኖች አሉ። ምን ዘምት ነገርኳችሁ። ሹፌርና ነው የምሰራው። የፖሊስ ጥያቄ ሳይሆን አሁን ባለቤትህ መጣ መስማቷ ምንድነው ችግር ያለው? ችግሩ ነገር ቀጥታ አሁን እየጠየቅን ያለነው ለኛ ይሄ ኢንፎርሜሽን ይጠቅመናል እንጂ ከሌላ ነገር አንፃር አትየው ብዬ እኮ ነግሬያለሁ መጀመሪያ። እሱማ ልክ ነው። እኔም እኮ እንደ ቤተሰብ ነው የነገርኳችሁ። ሹፌርና ነው የምሰራው። ከባለ ሀብቶች ጋር ነው የምሰራው። ሹፌር ነው። በዛ አገኛለሁ። ብዙ አመት ስለሰራው እንዲያም ከዛ በላይ ማግኘት አልነበረብኝ። 10 ሚሊዮን ብር እኔ እንጃ። እኔ እንግዲህ ሹፌርና መስገኝ ከሆነ ትልቅ ነገር ነው አይደል? ሀገራችን ተለውጣለች ማለት ነው። ምን አላት 10 ሚሊዮን? ሲምፕል ነው። ምን 10 ሚሊዮን ምን አለ? በደሞዝ አይደለም መቼም አይደል? ትዳር እያስተዳደረ እንደገና የሁሉ ነገር እያደረገ አዎ ወንድሜ በምን ሆነ በምን በቃ ይሄ ገንዘብ አግኝቼዋለሁ። በምንም አይነት መንገድ አይመለከታችሁም። በቃ እኔ የምፈልገው ፕሮሰስ እንዲጨርሱልኝ ብቻ ነው። እኔ ስለቸኮልኩ ነው ለስራ ጉዳይ። እና እስከ ስንት ትከፍለናለህ ለኛ? እስቲ በስንት ሳምንት ነው የምትጨርሱልኝ እናንተ? ምን ያህል ማለት አንተ እንዳከፋፈለ ነው እንደ ፍላጎት ነው። እኔ በቃ በሳምንት ብጨርሱኝ ደስ ይለኛል በጣም። በሳምንት ውስጥ? አዎ። ክፍያው ትንሽ ይወደዳል። ምን ያህል ትከፍላለህ? ያው እንዳችሁ በቃ ኑሯችሁ እንደዚህ ትንሽ ጎስቆል ያለ ይመስላል። ስንታየን 1 ሚሊዮን ከፍላችኋለሁ፣ ችግር የለውም። አንድ ሰጣችኋለሁ፣ 1 ሚሊዮን ሰጣችኋለሁ። ለኛ ብቻ የሻይ ነው እንደሱ? የሻይው ነው። ለፕሮሰሱ ሌላ ነው። ለፕሮሰሱ ሌላ ነው፣ ችግር የለውም። ብቻ ጨርሱልኝ እንጂ ችግር የለውም። ይሄ ስለ ብር ምናምን ችግር የለውም።
ብቻ አንተ ከዚህ መውጣት ነው የፈለከው? አዎ እኔ ብቻ ከዚህ መውጣት ማለት ፈልጌ እንደዚህ በጣም ጓጉተህ ከዚህ እንድትወጣ የነክል ብር አውጥተህ እንድትወጣ ያደረገ ነገር ምንድነው? ቆይ እስኪ አንተ አስቸኮለኝ ብለህ የምትለን ነገር ስራ ብቻ ነው ምክንያቱ? ለአየር በቃ ፈለኩ በቃ። ምን ሆናችሁ ነው? ቅድም ለስራ ጉዳይ ነው አልኳችሁ እኮ። ምን ሆናችሁ ነው እንዴ? እሺ ባለቤት ብትመጣ እኮ ቆንጆ ነበር። ምን ፈልጋት ነው? ልታገባት ነው? ልታገባት ማለት ታዲያ ፕሮሰሱ እንደዛ ነው የሚመስለው። እኔ እንዴት ያንተ ሚስት ልመኝ ይችላል? ያው ያለው ነገር ነገርኳችሁ እኮ እንዳለ ምንድነው? ልታገባት ነው እንዴ? ምን አይነት ነው ታዲያ? እንደዛ ነው የሚመስለው። አጠያየቅ እኮ ባለቤት ከቅድም ጀምሮ ምን ፈልጋት ነው? እሱ እንድታውቅ ነው እንጂ ሌላ ነገር ምንድነው? ምን ልዳርልህ እንዴ? እንዴ ምን ሆነ ነው? ያማል እንዴ? አንተ ጤነኛ አይደለም? አንተን እንጂ የሚያመህ ስለ ባለቤቴ ሁሉ ነገር ነገርኩ በቃ። ምን ስለ ባለቤቴ ምንም የነገርከን ነገር የለም። እሺ ምን እንፈልገው? እሺ ስለ ባለቤቴ ምን እንፈልገው? ምንድነው ይቀር? እሷ ይሄንን ነገር ታውቃለች አታውቅም? ማወቅ የፈለግነው እሱን ነው። እኛ እስቲ ደውልላትና ምን ችግር አለው? አንተ ሌላ በሽታ ነው የሆነችው እናንተ ለራሱ ደውልላትና ነግሬያታለሁ ሁሉም ነገር አልኳችሁ እኮ በቃ። ደውልላትና ይኸውልህ ደውልላትና ያለውን ነገር እየሰማን ለምን ደውልላት? ባለቤቴ ናት እኮ። አንተ ምን ይመለከታል ሲጀመርስ? ይኸውልህ በክብር እያናገርኩ ነው በስነ ስርዓት ማለት ነው። እስካሁን ሲጀመር እናንተ ጤነኞች ናችሁ እንዴ? ፕሮሰስ ልጨርስ የመጣችሁ ስለ ባለቤቴ ምን አገባችሁ ሲጀመር? ይሄ ነገር ያስፈልጋል። ባለቤቴ መፈረም ያለባት ወረቀቶች ምንም የለም። ስለ ፕሮሰስ ነኝ ያልክ አይደለ? ትዳር እስከሆንክ ድረስ መፈረም ያለባት ወረቀቶች አሉ። ገባ? ምንድነው የምትፈርሙት ነው እንዴ? መፈረም ያለባት የኤምባሲ ወረቀቶች ላይ አለ፣ ብዙ ነገሮች ላይ አለ። ገባ? ስለዚህ የኤምባሲ ባለቤት እኔን እኮ የምሄደው እሷን እንደምትሄደው እኮ ባለቤት ይኸውልህ አንደኛ ስለመሄድህ ማወቅ በቃ ወረቀት ስጥኝና እኔ አስፈርማታለሁ። ችግር የለውም። እሷ ራሷ ለምን አትፈርምም? እኛ ባለንበት አሁን ሩቅ ቦታ ነው ያለችው። እስቲ ደውልላትና ንገራት። ደውልላትና ወይስ ምንድነው? ልታደርስ ትችላለች። ቤተሰቦቿ ጋር ምናምን ሄዳት ይሆናል። አልነገረችኝም። አታውቅም? ቤተሰቦቿ ጋር ጥሩ ላይ ነው ያለችው። እኔ አላቅላችሁም ስለ ቤተሰቦቿ። ስለሷ ምንም አይመለከትም። ኖ ስለሷማ ባለቤት የት አላቅም አልኩ። እንግዲህ ባለቤት ሆና የትም እንደሄደችና እንዳልሄደች ማታውቅ ከሆነ ብዙ ነገሮች አሉ ማለት ነው በመሃል። የትም ውላ ነው የምትመጣው። እኔ ምን ላድርጋት ታዲያ? ትደር ታምሽ ከፈለጊ ትምጣ ከፈለጊ ትሄድ። እኔ ምን አገባኝ ታዲያ? ምን ይመለከተኛል? እኔ ትንሽ ይከብዳል አይደል? አዎ ትንሽ ግራ ይገባል በጣም። እናንተ ነገር የምታጋቡት እኛማ መንግራ እናጋባለን። እሺ እንደዛ ከሆነ እኛ ስላንተ ቀድመህ ከነገርከን በኋላ ወደ ውጭ ቶሎ መውጣት እንደምትፈልግ ከነገርከን በኋላ አንዳንድ ነገሮች እያጣራን ነበርና አንድ ወደ ውጭ የምንልከውን ሰው በከፊሉ ማወቅ አለብን። ምን አይነት ሰው ነው የምንልከው? ምንድነው እንትን የሚለው? በምን አይነት መንገድ ነው የምንልከው የሚለውንና ምን አይነት ህይወት ይኖር ነበረ? ኃላፊነት አለብን ብለናል። እንግዲህ እንደነገርነ እዛ ሄደን የሆነ ነገር ቢፈጠር ተጠያቂዎቹ ፈረስተኛ ነን። ስላንተ ትንሽ ነገሮች እያጣራን ነበርና ባለትዳር መሆንህን አልካድክም። በእውነቱ ባለትዳር ነው። ልጅም እንደነበረ ሰማሁ። ልጅ እንደሌለ ማን ይዘገጠው ከዋልከ የሆነ ልጅ እናንተ ልትሰጡኝ ነው እንዴ? ቆይ እኛ ሰማነውና አንተ ደግሞ ስለካድከን ነው አሁን እዚህ ጋር እየጠየቅን ያለነው። ምንድነው የምከዳችሁ? ምንም ልጅ የለኝም። ምን ሆናችሁ ነው እናንተ? ጤነኞች አይደላችሁ ሲጀመር። በቃ ውጡልኝ ሲጀመር። እናንተ የሥራ ሞራልም የላችሁም ሲጀመር። ምን ማለት ነው ውጡልኝ ማለት? እኛ እያወራን እየጠየቅን ነው በስነ ስርዓት አይደል? እንዴ ምን መመለስ ነው እንጂ እያደረጋችሁ ነው እኮ ታዲያ። እያደረጋችሁ እኛ ማድረግ አይደለም። እኛ ልጅ አለ ተብለን ኢንፎርሜሽን ስለመጣለን ነው። እኔ ልጅ የለኝም እያልክ ነው። ሚስት እስካሁን ልጅ የላትም። ማናት? በስምህ ልጅ አለ። ጭራሽ ማን አረካት ባለቤት? ማናት? ትንሽ የሚያወዛግብ ነገር ነው። ምንድነው ማለት አንተ እየካድከን ነው በጣም አሁን እዚህ ጋርና እውነቱን አውርተን ወይም ደግሞ ግልጽ አድርገን ልትነግረን የምትፈልገው ነገር ካለ ነግረን ብንልክ አይሻልም? ቆይ ለምን ምንድነው የፈለጋችሁ እናንተ? ችግር አለባችሁ ግን ከኔ ጋር? ቆይ እኛ ህጋዊ ሰው ነን። የምን ህጋዊ ናችሁ እናንተ? ህጋዊ መንገድ ነው ከሀገር የምትወጣው። በቃ ውጡልኝ። በቃ ከቤት ሲጀመር ውጡልኝ። እኔ ምንም ያማራችሁኝ ሲጀመር ምንድነው? ውጡልኝ። ሌቦች ነው የምትመስሉ ሲጀመር። እኔ ፖሊስ አልጠራ። ውጡልኝ ሲጀመር። ፖሊስ ብጠራ ይሻላል። ፖሊስ ጠርቼ ነው ማስወጣችሁ እኔ። እንደውም ፖሊስ ዘርፍ ነው እንዴ የመጣችሁ ሲጀመር? ጥራንዶ አልመጣችሁም? ጥራ ጭራሽ እንደውለት እስቲ ቶሎ ምን መጣች ነው
እስኪ ጓደኛ ውጡልኝ በእናታችሁ ውጡልኝ። ተረጋጋ። ውጣ በእናትህ ተነስ ውጣ። ተረጋጋ ቁጭ በል። በቤቴ ፖሊስ ተረጋጋ። ውጣ። ምንድን ነው ሌላ ነገር ታወራለህ? ተረጋጋ ቁጭ ብለህ ተረጋጋ። ምንድን ናችሁ? ቆይ እናንተ ሲጀመርስ መጀመሪያ ቁጭ በል። አርፈህ ቁጭ። ምንድን ነው በጉልበት ነው እንዴ ሰው እየደበደባችሁ እንዴ? ወደ ውጭ አገር ምትሉት? ተረጋጋ። ምንድን ነው የምረጋጋው? ምንድን ነው የምትደነፋው እንዴ? ሌላ ነገር ምንድን ናችሁ እናንተ ሲጀመርስ? ይኸውልህ ነግሬሃለሁ። አርፈህ ቁጭ በል። ነግሬሃለሁ። አርፈህ ቁጭ የምትል ከሆነ አርፈህ ቁጭ በል። እንዴ የሰው ቤት መጣችሁ እንደዚህ የሚባል ነገር አለ እንዴ? ቆይ በሕግ አምላክ ውጡልኝ በስነ ስርዓት ውጡልኝ። በሕግ አምላክ በስነ ስርዓት እየጠየቅን ነው አይደል እንዴ? ውጡልኝ ብያለሁ። ውጡልኝ። እኔ ይኸውልህ በአግባቡ እየጠየቅን እኮ ነው። በቃ እኛ ወደ ውጭ መሄድ ትፈልጋለህ አይደል? አይ ባለቤቱ እየመጣች ስለሆነ በሷ ፊት እናወራለን። በቃ ይሻላል። ማን የጠራችሁ ሲጀመር? እሷ ነው የጠራቻችሁ? ብዙ ነገር ስላንተ እናውቃለን። ይኸውልህ ወንድም ምንድን ነው የምታውቁት? እኛ ጋር ትጩ አረጋጋው። ምንድን ነው የማረጋጋው? ምንድን ነው የማረጋጋው? እሷ አሁን እየመጣች ነው። ከአሁን በኋላ ይኸውልህ ከዚህ ቆይ እናንተ ምንድን ናችሁ ሲጀመር? የታለ ስልክ ሲጀመር? ምንድን ነው ምን ልታረግ? ምን ልትሆን? እኛ ጋር ነው ያሉት እነሱን እኛ እንጠራለን። ችግር የለውም። ስልክ አደውለን ይጠራል። ምንድን ነው እናንተ እኛ ጋር ያሉት ማለት አልገባኝም። እሺ ነው የፈለከው? ውጭ ለሉት እንጠራለን። እሺ ጭራሽ ፕሮሰስ ጭራሽ እንደዚህ ቤት ለቤትም ጀመራችሁ እንደዚህ? ውጡልኝ አባ ውጣልኝ። ውጣ በል። አርፈህ ቁጭ በል ብያለሁ። እየመታኝ ነው እኮ ታውቃለህ። አርፈህ ቁጭ በል በቃ። እኮ አደብድበኛ። ምንድን ነው አንተ በቤት እንዴ? ቁጭ በል ይኸውልህ ነግሬሃለሁ። ተናወል ውዴ እንዴት ነህ? ምንድን ነው አንቺ ምን ይዘሽልኝ የመጣሽው? አንቺ ላይ ላክሻችሁ? ኖ አረ ይሁን ሌቦች ናቸው መሰለኝ። ከየት እንደመጣ አላውቅም። ደግሞ ልጃችን አንድ ሳምንት ሳይሞላው ነጭ ልብስ ትለብሳለህ እንዴ? ልጃችን የምንድን ነው ልጅ? እኔም እኮ ቅድም ያው እንግዲህ እናንተ የምናውቀው ነው። ይኸው እሷ አዘን ለምሳሌ ልጃችን ምንድን ነው የምትለብሰው? እንዴት ቆርጦ ነው ነጭ ልብስ የምትለብሰው? ምንድን ነው የምታወሪው? የምን ልጅ ነው? አንቺ አምሻን ለአእምሮ አለቃለች። ሲጀመረች አሟታል። ጸበል ነበረች እኮ። ነይ ቁጭ በይ። ተረጋጊ። ተረጋጊ። ማነው ጸበል ነበር? ምን እየሆንሽ ነው አንቺ? አበልሽ እንደ ጭራሽ ለየልሽ። ነይ ቁጭ በይ እስኪ። ምን እየሆነች ነው አንቺ? እነሱ ስላየሽ ነው። እና ተረጋጊ። መጀመሪያ ተረጋጊ። ጸበል ወስጃት ነበር። አሁን ነው እንትን ያለችው። እኔ እስኪ አንተ ምንድነው ቆይ ያደረግሽ ያለው? ምን ይመስላል? ይኸውልህ እየጠየኩህ ነው። አንዴ ውጭ ትቆይ አይደለ? ይኸውልህ እየጠየኩህ ነው። ነገር ምንድን ነው የምትጠይቀኝ? ምንድን ነው የምትጠይቀኝ? አሁን ምንድነው ተናገር እያልኩ ነው። ምንድን የምናገረው? በቃ ተወኝ እንዴ! አትማቱ። በቃ ተወኝ። በቃ ምንድን ነው የምትሉት? ምንድን ነው እያደረግህ ያለው? ምንድን ነው እናንተ ሲጀመር ማን የጠራችሁ ሲጀመር? ተናገር። ይኸውልህ ከዚህ በላይ እኔ ምን አልደበቅኩም። እየደበደባችኝ ነው። ምንድን ነው እንደበደበ እኮ እጃችሁን በቃ እሺ፣ በእናትህ ተወኝ እንዴ! አንዴ አዳምጠን ሰማናለ። ያሉኝ ካሁን በኋላ ይኸውልህ ሁሉንም ነገር ተናገር። በስነ ስርዓት ተናገር። ምንድን ነው ነግራችሁ? እሺ ምንድን ናችሁ? በእናትህ እሺ አትነቀኝ። እሺ ተናገርና እሺ ተረጋጋው። ምንድን ነው? እሺ ምንድን ነው? በቃ አትምቱኝ። በቃ አትምታኛ። በቃ ምንድን ነው? በቃ ምንድን ነው የፈለጋችሁ እናንተ? ምንድን ነው የተፈጠረው? ያደረኩት ነገር በሙሉ ነገር ነው። ይኸው እሷ ወጣለች እና እንስማ። ለምንድን ነው ውጭ ቶሎ ለመሄድ የፈለከው? ምን ፈልጉት እናንተ? ብር ነው የምትፈልጉት? በቃ ፕሮሰስም ተውት፣ አጨርሱልኝ። ግን በቃ ጠቀም ያለ ገንዘብ ሰጣችኋለሁ። ተውት በቃ ወጣቶች ናችሁ። ህይወታችሁ ትንሽ ቀየር አድርጉት። ችግር የለውም። በብር ተደራድረኛ ነው ችግር የለውም። ያለውን ሁኔታውን ንገረንና እኛ እኮ ስንት ነው የምትፈልጉት? ስንት ነው የምትፈልጉት? አንቺም ወጣት ነሽ ሳይሽ፣ አንተም ወጣት ነህ። እሺ ይኸውልህ ስለሱ እኛ ለፈለጋችሁት ገንዘብ ጠይቁኝ። ችግር የለውም። እኛ ይኸውልህ ስለሱ የማይመለከተንም ብቻ ግን ሁኔታውን ምናምን እስቲ ተውት። ጀማሪ መርማሪ ነንና እኛ እሷ ከፈለገች እንደፈለገች ትሁን፣ እኛ አይመለከተንም። ብቻ ግን እስቲ ሁኔታውን እኮ ስንት ነው የምትፈልጉት ምናምን ንገር። አይ ገንዘብ አይደል ገንዘብ ይቆይና ችግር የለውም። እንደራደራለን። ግን ምን እንደተፈጠረ እንዴት እንዳገኘው እስቲ ብቻ ንገረን። ዝም ብሎ እኮ እኔ አሁን ያለው ነገር ልንገራችሁ። ስለ ነበረው ትዳርክና ስለ ፕሮሰስም አጨርሱ። ቆይ ልነግራችሁ ነው። አጨርሱ። ፕሮሰስም አጨርሱልኝ። 1 ሚሊዮን ብር ሰጣችኋለሁ።
ለነገር ነው። ከዛ በቃ ይሄ ጉዳይ ዝጉልኝ በቃ ይኸውልህ እኔ ነገርኩህ እኮ በቃ እኛ ጀማሪ መርማሪ ጋዜጠኞች ነን። በቃ ዝም ብለህ ያለውን ነገር ብቻ ንገረንና ከዛ አንተም እንትን ትላለህ፣ ወደ ፈለክበት ሀገር ትሄዳለህ። እኛም ዝም ብለን አቀረብን ብለን እናቀርባለን። ጉዳዩን መጀመሪያ እንደዚህ ከምትደበድቡኝ እኮ እኔ ነግራችሁ ነበር በቃ እንደዚህ በጉልበት እኮ አሁን መጻባይ እንደዚህ እኮ እስቲ ያለውን ነገር ከመጀመሪያ ጀምሮ ንገረንና በቃ ለምንድን ነው አንተ ሀዘን ላይ ልትሆን ያልቻልከው? ባለቤት ሀዘን ላይ ሆኖ አንተ ሀዘን ላይ ያልሆንክበት ምክንያት ምንድነው? ልጃችሁ ምንድነው የሆነው? እስኪ አንዳንድ ነገር ንገረኝ። ስለ ከመወለዱም ጀምሮ አንዳንድ ነገር ንገረን እስኪ ስለ ባለቤት። እኔ አልወለድኩም ብያለሁ። ከሌላ ወልዳ ይሆናል ወይ መጀመሪያ አሁንም እየካድከ ነው እንደመልሰ በቃ ነገርኳችሁ። እሱ ተውትና ጠቀም ያለ ገንዘብ ልስጣችሁና ችግር የለውም። ታዲያ ምንድነው ነገርንና ነገርንና በቃ እንደነ ብር ልስጣችሁ። አልተግባባንም? ተግባብተናል። አንተ መሄድ አትፈልግም ወደ ውጪ ነገር ትተህ? እፈልጋለሁ ስሙ። ስለዚህ በቃ ያለውን ነገር ንገረንና እኛ ጀማሪ ጋዜጠኛ መርማሪዎች ነን። በቃ ይሄን ነገር ሪፖርት ማድረግ ነው የሚጠበቅብን። ያለው ነገር ነው። ከዛ በኋላ አንተ ትወጣለህ። ጉዳዩ ከመውጣቱ በፊት አንተ ከዚህ ጋር ትወጣለህ። እናንተ አራዳ ልጆች ነው የምትመስሉት። በቃ እኔ በቃ ንገረንና ይላችሁና ችግር የለም። ጉዳይ ለማዘጉትም እናንተ ለምን በቃ እኛም እንተዋወቅ። ይሄ ወሬ እየደጋገማችሁ ከመቱል ምን ያርግላችኋል? የሆነ ጠቀም ያለ ገንዘብ ልስጣችሁና ተስማሙ። ተስማሙ። በሱ እንስማማለን። ግን ደግሞ ማወቅ ምን ተስማማላችሁ? በዚህ ልክ ነህ፣ ይገባናል። ግን እኛ ችግር የለውም። እኛ ይሄ አይደለም አንተም በቃ ምን ትሰጠናለህ እና ምን የምትፈልጉት እናንተ? ካንተ ነው ነገር ከመጀመሪያ ጀምሮ በቃ ነገርን ያለው ነው። ከሷ ጋር እንዴት እንደተጋባችሁ በምን አይነት ሁኔታ አንድ ላይ እንደሆናችሁና ይሄስ ልጅ እንዴት እንደመጣ ምንስ እንደተፈጠረው ማወቅ ፈለግንኛ። ከዛ በኋላ ጉዳዩ ይዘጋላል። ነገር ነው ያው በቃ ለመናችሁ። አዎ ምን ችግር የለውም። በቃ በጣም ነው የምንዋደድ የነበረው ከባለቤቴ ጋር። እሺ እና በመሃል ያው ልጅ ሰጠ ነገር ያለው በጣም ነው የምንዋደደው፣ በጣም ነው የምንፋቀረው። ልጅ ነበረ። አዎ ልጅ በመሃል ልጅ ወለድና ልጁ አጋጣሚ ያምሮ በሽተኛ ምን ነው የምትሉት? ኦቲዝም ታማሚ ነው። ኦቲዝም ታማሚ ነው። ምን ይደረግ ያው ፈጣሪ ልጅ አልሰጠኝም፣ አልታደልኩም በዚህ ኦኬ እሺ ማለት ያው ከባድ ነው ስሜቱን እናውቃለን። አይዞክ ምንድነው እና በቃ የጓደኞቼ መሳለቂያ ሆንኩ በቃ በልጁ ምክንያት። በልጁ ምክንያት እኔ በቃ በጣም ነው ነበር የምናደደው። እንዴ ከኔ ምን አይነት የተረገምኩ ሰው ነኝ? በቃ ምን ልበል? በቃ ከሷ ነው ከኔ ነው በቃ እንጃ ብቻ ከማን የመጣ እርግማን ነው እላለሁ። ታዲያ ምንድነው የተፈጠረው? ልጁ ማለት እስከ ሞት የደረሰበት ምክንያት ይሄ የያዘው ኦቲዝም የሆነበት ምክንያት ነው ወይስ ሌላ ምክንያት አለው? ለምንድን ነው ልጁ የሞተው? በምክንያት ነው? እውነቱን ነገረን ሳትዋሸን እኛ ነግረናል። እኔ እውነቱን ነግራችኋለሁ፣ የነገርኳችሁ ነው። እና ጓደኞቼ በጣም ይስቁብኛል ምናምን። ወደ ውጭ ስወጣ በቃ የሰው መሳለቂያ፣ የሰው ቡና መጠጫ ሆንኩ በቃ በየጎረቤቱ። ይሄ በቃ እኔ ደግሞ የሌላ ልጅ ሳይል ራሱ በጣም ነው የምቀናው። ከዛ ልጁ በቃ እያስጠላኝ መጣ፣ ባለቤቴም እያስጠላችኝ መጣች። ቤታችሁ ሰላም እያጣ መጣ። አዎ ሰላም እያጣ መጣ በቃ ኢቭን ባለቤቴ በጣም ነው ወዳት ብያለሁ። በቃ እውነት በቃ ኩል ሰው ናት። ምን ልበል በቃ እኔ እንደሷ በጣም ነው ወዳት ባይዘው እሷ ለኔ ሁሉም ነገር ናት። በቃ ይሄ ነበር ታዲያ እንደዚህ ያደረገ። በቃ ከወለደች በኋላ በቃ በጣም እንትን አለች፣ እየደበረችኝ ሄደች በልጁ ምክንያት። በልጁ ምክንያት። ታዲያ ምንድነው የተፈጠረው? ልጁ ለምንድን ነው የሞተው? ልጁ የሞተው እውነት ጸበል ሄዶ ነው ወይስ እሷ እንደነገረችን አንተ ጸበል ይዘው ሄደክ ነው ህይወት ያለፈው ወይስ ምንድነው የተፈጠረው? እንዴት ብዬ እንደምነግራችሁ እኔ እንጃ፣ ይከብዳል በጣም። ያው በቃ ለእናንተ አምኜ ነው የምነግራችሁ። በቃ ለማንም ተናግሬ አላውቅም፣ ለጓደኞቼ ደርሰ ተናግሬ አላውቅም። ቀና ብለህ ተናገር። አሁን ንገረንና ከዚህ ሀገር የምትወጣበት መንገድ እናመቻቻለን እኮ። ያው ልጁ መጀመሪያ እሷ ነበረ ጸበል የምትወስደው።
በቃ አጋጣሚ ልጅ ያው አይጠቅምም እንደዚህ የሰው መሳለቂያ የሰው መሳቂያ ከመሆን ለምን የሆነ ነገር አድርጌ አልጠቀምበትም አልኩ ልጅህን እሺ ምን አደረከው ከዛ ጸበል በሚል ወስድ ላግዝሽ ማን በሚል በቃ አንቺ ረፊ ቤት እኔ ላግዝሽ አንቺ ደክሞሻል ማን ብዬ ለአንድ ሳምንት ልጅ ተቀበልኳት እሺ ለመናገር ይከብዳል እንዴት ብዬ እንደምናግራችሁ እንጃ ምንድነው ያደረከው ከዛ በኋላ ችግር የለውም ስታደርገው እንትን ያላልከው ነገር ለኛ ምንም የሚከብድ ነገር የለውም አይደል ያው የሰው ልጅ እኮ የፈለገ ነገር ቢያልፍም ይጸጸታል አሁን ሲያልፍ ይጸጸታ ያደረከው ነገር አዎ ያው የሰው ልጅ ይጸጸተኛል ምንድነው ያደረከው ሲሆን ከውጭ የመጡ ዲያስፖራዎች ነበሩና ኩላሊት ያስፈልጋቸው ነበር ታዲያ ምን አደረግክ አንተ ልጅን ወስደህ ሸጥክ ሁለት ኩላሊት አውጥቼ ሸጥኩት ከዚህ ማን ነበር ይሄን ስራ ሲሰራ የተባበረኝ ያው የኩላሊት ደላሎች አሉ አሉ ልጆች አሉ ማቃቸው ልጆች ነበሩ መጀመሪያ ከሰውና ያገናኘኝ ከነሱ ጋር ከዛ አንተ ኩላሊቱን ሽጠህ ተጠቀም ልጅ ተልከው ሁለት ኩላሊቱ ነገርሻለሁ ብዙ አመት እንዳው ትንሽ አልጸጸተህም ለልጅህን እንደዚህ ያን ነገር ልጅህን እንደዚህ ነገር ስታስበው ራሱ ጸጸተኛል እየነገርኳችሁ ነው እኮ ራስ እንዴት ብዬ ቀና ብዬ እንደምነግራችሁ በጣም እየፈራሁ ከዛ እንደዛ አድርጋው አንተ ከሀገር ልትወጣ ራስህ ለማዳን እየሞከርክ ነው ማለት ነው አዎ ከአሜሪካ ነበር የመጡት ለምን እነሱ አልወሰዱም ብዙ አመት ነው በቃ ውጪ ነሩት እነሱ ለምን እነሱ አልወሰዱም እነሱ በቃ ስለሚፈሩ ያው ኩላሊቱ ከሸጥኩላቸው በኋላ 8 ሚሊዮን የሸጥኩት ኩላሊቱ የልጅ ስለሆነ በጣም ውድ ነው እኔ ምንም ከዚህ በላይ መስማት አቅም የለኝም በቃ እንደያቸውና ጥሪያቸውና በቃ ያለው ነገር ተነስ ምንድነው እንዴ ወላ ቃጋውታችሁ ያለመናታ ስለሆነ ምንያችሁ በእናትህ አንተ እሺ ብላችሁ አልነበረም እንዴ ምንድነው እሺ ብላ አልነበረ